ብዙዎቻችን እኔንም ጨምሮ በእድሜ ዘመናችን ብዙ ጊዜ ተስፋ ቆርጠናል። ብዙ ተስፋ ቆርጬ አውቃለሁ። እግዚአብሔር የተናገረኝ ውሸት መስሎኝ ያውቃል። እግዚአብሔር ራሱ ያታለለኝ መስሎኝ ያውቃል። ትንቢትና የእግዚአብሔር ድምጽ ውሸት ነው ብዬ አውቃለሁ። ከእግዚአብሔርና ከሰይጣን ጨካኝ ማን ነው ብትሉ እግዚአብሔር በሚወዱት ሰዎች ላይ የሚጨክነው ይበልጣል። ኑሮን ስታየው እግዚአብሔር ካለው ይልቅ ሰይጣን ያለው ልክ ነው። እግዚአብሔር ሊባርከው የፈለገውን ሰው በየቀኑ በየሰዓቱ በየወሩ አይባርከውም። ሲዝን አለው። አንዳንዶቻችሁ ሰሞኑን ከሆነ መከራ የጀመራችሁ ትንሽ ይቀራችኋል። በጣም ረጅም ጊዜ ከመከራ ጋር የቆያችሁ ዛሬ ለእናንተ የመሰራችን ነገር እንደ ሰው የሚስቅ እንደ ሰው የሚበላ እንደ ሰው የሚወጣ ሰው ብቻ ካደረከኝ ይበቃኛል ብዬ አውቃለሁ። በምንም የማልደራደረው በምንም ጥያቄ የሌለኝ 500% የተመለሰልኝ ጥያቄ ምን እንደሆነ ልንገራቸው። እግዚአብሔር ታማኝ። እግዚአብሔር ለጆሮአችን ሳይሆን ሁሉ ጊዜ ለልባችን ነው የሚናገረው። ሰምተን የምናስተውል ከሆነ በህይወታችን ላይ ይጠቅመናል። የማናስተውል ከሆነ ግን መስማት ብቻ ስለሚሆን ምንም አይጠቅመንም። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸው። የእግዚአብሔርን ቃል ሰምተን በእምነት ከኛ ጋር የምናዋህድ ከሆነ ብቻ ነው የሚጠቅመን። መንገድ ዳር የወደቀው የእግዚአብሔር ቃል ዘር ወፎች መጥቶ የነጠቁት የሰማው ሰውዬ ስላላስተዋለን እንጂ ቃሉ ስለማይሰራ አይደለም። ቃሉ በህይወታችን እንዲሰራ የእግዚአብሔር ድርሻ ብቻ አይደለም ማለት ነው። የኔም ድርሻ አለ። የሰማሁትን ቃል እንደ እግዚአብሔር ቃል ሰምቼ በእምነት ከኔ ጋር እንዲዋሃድ ባደረኩት ልክ በኔ ህይወት ይሰራል የእግዚአብሔር ቃል። አይገርምም? አካሄድህን፣ አስተሳሰብህን፣ አገልግሎትን፣ ትዳርህን፣ ፋይናንስህን የሚቀይር ብዙ ቃል አይደለም። አንድ ቃል አለ። አንዳንድ ቀን ለየት ያለ ቀን አለ። እንዲህ ስትሄድ የነበረውን ሰው ወደዚህ የሚቀይር ቃል። ዛሬ እግዚአብሔር ተናግሮኝ መጥቻለሁ። የአንድ ሰው የመታሰብ ቀን ነው። ሁለተኛ ሳሙኤል 9:1-13 ያለው ሐሳብ ላይ ነው ዛሬ የምንነጋገረው። የተረሳ የተጣለ ግን ቃል ኪዳን ያለው እግዚአብሔር የተናገረው እግዚአብሔርን እየጠበቀ ያለ አንድ ሰው እግዚአብሔር ካለበት ቦታ መንጭቆ ዛሬ ያወጣዋል። እግዚአብሔር ምስክሬ ነው። ድምጽ ሰምቼ መጥቻለሁ። ዛሬ ለመጀመሪያ ጊዜ ከብዙ ዓመት በኋላ የሚታሰብ ሰው አለ። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበረ። ከሳኦል ቤት ወደ ዳዊትም ጠሩት። ንጉሱም አንተ ሲባ ነህ አለው። እርሱም እኔ ባሪያ ነኝ አለው። ንጉሱም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉሱን እግሩ ሽባ የሆነ አንድ ዮናታን ልጅ አለ አለው። ንጉሱም ወዴት ነው አለው። ሲባም ንጉሱን እነሆ እርሱ በሎዶባር በማኤል ልጅ በማኪር ቤት አለ አለው። ንጉሱም ዳዊትን ልኮ ከሎዶባር ንጉስ ዳዊትም ልኮ ከሎዶባር ከአሚኤል ልጅ ከማኪር ቤት አስመጣው። የሳኦልም ልጅ ዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ። በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለው። እርሱም እነሆኝ ባሪያ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ ያደርግልሃለሁ፣ አትፍራ። የአባትህንም የሳኦልን ምድር ሁሉ እመልስልሃለሁ፣ አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ አለው። አሜን በሉ እባክህ። አሜን 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 አሜን። ዛሬ የሆነ ሰው ይታሰባል፣ ይታወሳል፣ መዝገቡ ይገላበጣል። እግዚአብሔር እንዲህ አይነት አምላክ ነው። የቃል ኪዳን አምላክ ነው። እግዚአብሔር አምላክ የኮቨናንት አምላክ ነው። ታውቃላችሁ ታሪኩን። ዳዊትና ዮናታን ምን አይነት ፍቅር እንደነበራቸው፣ ዳዊት ዮናታን ምን አይነት የዋህ ምን አይነት ደግ ሰው እንደነበረ ታውቃላችሁ። ዮናታን ፈሪ ሰው አይደለም። በነገራችን ላይ ለብቻው ተራራ ላይ ሄዶ ፍልስጤማውያንን ሄዶ አሸንፎ የሚመጣ የጀግና ነው። አንድም ቀን ፈርቶ አያውቅም። ግን የእግዚአብሔርን አሰራር የእግዚአብሔርን መንግስት አካሄድ የሚያውቅና የተረዳ ሰው
ስለዚህ እግዚአብሔር ከዳዊት ጋር እንዳለ ሲሆን ሲያቅ ቀጥሎ ንጉስ መሆን ያለበት ዳዊት መሆኑን ሲያቅ እሱ መሆን ሲገባው ዳዊት መሆኑን ሲያቅ ለዳዊት አሳልፎ ለመስጠት ችግር ያልነበረበት ሰው በቃ አንተ አንደኛ ትሆናለህ እኔ ሁለተኛ ሆናለሁ አንተ ንጉስ ትሆናለህ እኔ ምክትል ሆናለሁ እግዚአብሔር ካንተ ጋር እንዳለ አውቃለሁ አባቱ ሊገለው ሲፈልግ ሁሉ አባቴ ሊገልህ ነውና ጥፋ ይለዋል አባቱ የሚገለው ሳኦል የሚገለው ዳዊትን ዮናታን ንጉስ እንዲሆን ዮናታን ግን ኖ እኔ የምፈልገው ንጉስ እኔን ሳይሆን አንተን ነው ምን አይነት ሰው ከዛ በጦርነት በአንድ ቀን ሳኦልና ዮናታን በጦርነት ላይ ሞቱ ይሄንን ወሬ አምጥተው ሲናገሩ ሜምፊቦስቴን 5 ዓመቱ ነበር እድሜው በ5 ዓመቱ እሱን ምትንከባከበዋ ሞግዚት ነርስ ነው የሚለው እንግሊዘኛው ነርሷ የነሱን ሞት ስትመጥ ህፃኑን ይዛ ስትሮጥ ድንጋይ ላይ ወደቀና እግሩ ሽባ ሆነ አያቱ ንጉሱ ሞቷል አባቱም ደግሞ ፕሪንሱ ሞቷል ንብረታቸው በሙሉ ተወርሷል ይሄ ሰውዬ የት ይገኛል ሎዶባር የተባለ ቦታ ሎዶባር ማለት የቆሻሻ መጣያ ቦታና ምድረበዳ ነው ስለዚህ ስለራሱ የሚያውቀው ነገር አንድ ነገር ነው የኔ ፍጻሜ የኔ መጨረሻ ሎዶባር ነው የሚበላ ነገር ካለኝና እድሜ ከቀጠለ ይበቃል ብሎ ተስፋ ቆርጦ በሚኖርበት ቀን አንድ ቀን እንደ ዛሬ አይነት ቀን አቤት የሆነ ሰው አለኮ እኔ ከዚህ በኋላ የመጨረሻ ደስታዬን አይቻለሁ ከዚህ በኋላ ምንም በረከት አይጠብቀኝም የኔ ነገር አልቋል ዛሬ አባትህ በጌታ በኢየሱስ ስም የመታወስ ቀን ነው ይልሃል ዘመድ አለው የለው ገንዘብ አለው የለው ስም አለው የለው እግርም የለው በሰው ቤት ተጠልሎ ቆሻሻ ውስጥ የሚኖር ሰው ነው አንድ ቀን ዳዊት ቁጭ ብሎ ስለ ዮናታን እያሰበ አለቀሰ ወይኔ ዮናታን ወዳጄ ከብዙ መከራ ያዳነኝ ሞቴን ሳይሆን ሕይወቴን የፈለገ ዮናታን የራሱን ዙፋን የሰጠኝ ዮናታን እባካችሁ ለዚህ ሰውዬ ስል ለአንድ ሰው ቸርነት ማድረግ ፈልጋለሁ ፈልጉልኝ እባካችሁ ዛሬ ሆለ ስላንተ አይደለም ስለ አባት ስለ ኢየሱስ ተብሎ በቀራንዮ መስቀል ላይ ስለተከፈለልህ ዋጋ እግዚአብሔር ከሰማይ ዛሬ በኢየሱስ ስም ያይሃል ካለህበት ከተጣልከበት ከተረሳህበት መዝገብህን እግዚአብሔር ዛሬ በጌታ በኢየሱስ ስም ያገላብጣል ብዙዎቻችን እኔንም ጨምሮ በእድሜ ዘመናችን ብዙ ጊዜ ተስፋ ቆርጠናል ብዙ ተስፋ ቆርጬ አውቃለሁ እግዚአብሔር የተናገረኝ ውሸት መስሎኝ ያውቃል እግዚአብሔር ራሱ ያታለለኝ መስሎኝ ያውቃል ትንቢትና የእግዚአብሔር ድምጽ ውሸት ነው ብዬ አውቃለሁ እኔ ስላልኩ ግን እግዚአብሔር የተናገረውን ከማድረግ ወደ ኋላ አይልም እግዚአብሔር ነው እግዚአብሔር ታማኝና እውነተኛ አምላክ ነው ዛሬ የሆነን ሰው ማጅራት ይዞ አንተ የቆሻሻ ዘመን ይበቃሃል ባከህ የማልቀስ ዘመን ይበቃሃል በቃ የማጉረምረም ዘመን ይበቃሃል የለቅሶ ዘመን ይበቃሃል በጌታ በኢየሱስ ስም ውጣ ሲበጥረው ለዮናታን ስል ለወዳጄ ስል ቸርነት ማደርግለት ሰው እባክህ አለ ወይ ሲል የማይጠቅም ሽባ የሆነ ቆሻሻ ውስጥ የተጣለ ማንም የማይፈልገው ተራ የሆነ ሰው አለ ምን ይጠቅማል አለው በፍጥነት አስመጣልኝ የዛሬው ቀን የሱ ቀን ነው የዛሬ ቀን የሱ ቀን ይኸው ለኔ ስለ ሜምፊቦስቴ እያወራሁ አይደለሁም ስለ አንተ ነው እያወራሁ ያለሁት የሰማይ አምላክ እግዚአብሔር አንተን የሚያስብበት ቀን ዛሬ ነው ካመንክ በጌታ በኢየሱስ ስም ጮህና ውሰድ እግዚአብሔር አይረሳ ቶሎ አስመጡልኛል ሰውየው መጣና ዳዊት ፊት በሆዱ ለጣለ ይላል ስለ ራሱ የሚያውቀውን ተናገረ ስለ አባትህ ስለ ዮናታን ስል ቸርነት አደርግልሃለሁ ሲለው እንደ ሞተ ውሻ የሆንኩትን እኔ እንዴት አሰብከኝ ሜምፊቦስቴ ስለ ራሱ የሚያውቀው ልንገራችሁ እንደ ውሻ እንኳን አይደለም
እንደ ሞተ ውሻ። እኔ እኮ ማንም ዞር ብሎ የሚያይኝ ሰው አይደለሁም። እኔ እኮ እንደ ሞተ ውሻ ሰው አፍንጫውን ይዞ የሚሄድብኝ ሰው ነኝ። ተራ ሰው ነኝ። ስሜን የሚጠራ ሰው የለም። ዝም በላለሁ። ስለ አባት ለዮናታን ስለ ቸርነት ፈጽሜ ያደርግልሃለሁና አትፍራ። የአባትን የሳኦልን ምድር ሁሉ መልስልሃለሁ። አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ። የተጠራው ከየት መሰላችሁ? ከቤተ መንግስት። አንድ ቀን እንደ ልማዱ እስቲ የሆነ ፍርፋሪ ይሰጡኛል ወይ ምናምን ብሎ አንድ ቀን በጠዋት ሲነሳ ሜምፊቦስቴ፣ አቤት። መቼስ ያን ቀን ከቂጣይ በላይ የሚጠብቀው ነገር የለም። ንጉሥ ዳዊት ይፈልጋል። እኔን? አዎ። ያቀኛል? ኧረ ያቃል። አንተም ትታወቃለህ፣ አባቴ ይታወቃል፣ አያቴ ይታወቃል። ኧረ አሜን አሜን። የሆነ ሰው እኮ አለ ዛሬ እግዚአብሔር በጠዋት በማለዳ መጥቶ ስሙን ጠርቶ ልጄ ሆይ ልጄ ሆይ ያንተ የመከራ ዘመን የለቅሶ ዘመን ቃል ሰጥቶኝ መጥቻለሁ። የመታወስ ቀን በሰማይ አምላክ በእግዚአብሔር የመታሰብ ቀን በናዝሬቱ በኢየሱስ ስም ዛሬ ነው። እግዚአብሔር ሊባርከው የፈለገውን ሰው በየቀኑ በየሰዓቱ በየወሩ አይባርከውም። ሲዝን አለው። መከራ ሲዝን አለው። የመረሳት ሲዝን አለው። የመጣል ሲዝን አለው። እግዚአብሔርነቱን መግለጥ ሲፈልግ የመጀመሪያው ምልክት እንዲያውም መከራ ነው። ትጠጣታለህ እንደ ውሃ። ከእግዚአብሔርና ከሰይጣን ጨካኝ ማን ነው ብትሉ እግዚአብሔር በሚወዱት ሰዎች ላይ የሚጨክነው ይበልጣል። ይቅርታ አድርጉልኝ። ዮሴፍ የ17 ዓመት ጎረምሳ ነው። ሮጦ ያልጠገበ ትንሽዬ ልጅ ነው። አባቱ ቤት ተንቀባሮ የሚኖር ሰው ነው። ምግብ አማርጦ ነው የሚበላው። አባቱ ከልጆቹ ሁሉ የተለየ ጌጠኛ ባለ ብዙ ቀለም ልብስ ነው የሚያለብሰው። የእግዚአብሔር አይን አረፈበት። የእግዚአብሔር አይን ሲያርፍብህ መጀመሪያ የሚሆንብህ መከራ ነው። አም ሶሪ። ምግብ ይዞ ሲሄድ ዮሴፍ ሀገር ሰላም ነው ብሎ ያዘው ይሄ ነው ህልም ያየው አሉና አንቅ አድርገው ገደል ውስጥ ሲገባ የእግዚአብሔር ፕሮሰስ ጀመረ ማለት ነው። አንዳንዶቻችሁ ሰሞኑን ከሆነ መከራ የጀመራችሁ ትንሽ ይቀራችኋል። በጣም ረጅም ጊዜ ከመከራ ጋር የቆያችሁ ዛሬ ለእናንተ የመሰራችን ነገር እግዚአብሔር በቃ የግራጁዌሽን ቀን ነው። አሜን አሜን አሜን። ያንገበግብሃል። እግዚአብሔር ያቃጥልሃል፣ ተስፋ ያስቆርጥሃል፣ ያራግፍሃል፣ ብቻህን ይፈጭሃል። ጉድጓድ ውስጥ ገባ። እንደ ከብት ጥርሱ ታይቶ ተሸጠ ወደ ግብጽ። ቋንቋ ያቅ፣ ሀገር ያቅ፣ ሰው ያቅ። በአባቱ ቤት ተንደላቆ ሲኖር የነበረ ልጅ ለባርነት ተሸጠ እና የሚሰራው ስራ ሁሉ የሚከናወንለት የእግዚአብሔር መንፈስ አብሮት ያለ ብላቴና ስለሆነ ሴትዮዋ አብራ መተኛ ስትፈልግ ብሎ ሸጥ። ሲሮጥ ልብሱን ያዘችው። የዋና የዛ ሀገር የምናምን ሚኒስቴር የሆነውን ሰውዬ ሚስት ደፈረ ተብሎ እስር ቤት ገባ። እንዲሁ ቢገባሻል ነበር ወይ ተደባደበው ቢገባሻል ነበር። እግዚአብሔር መንፈስ አብሮ ስለነበረ ግን እዛ እስር ቤት ራሱ የእስር ቤቱ አለቃ ነበር። አንድ ቀን እንደ ዛሬው አይነት ቀን እንደ ማንኛውም ቀን መስሎት ከእንቅልፉ ተነስቶ ፊቱን ታጥቦ ወደ ቁርስ ሊሄድ ሲል አቶ ዮሴፍ ጀምሮ ቤተ መንግስት ትፈልጋለህ። ስለ አባትህ ስለ ያዕቆብ ስለ የገባሁትን ነገር አደርግልሃለሁ። ስለ አያትህ ስለ ቀድመ አያትህ ስለ አብርሃም የተናገርኩትን ነገር እፈጽምልህ ዘንድ ትፈልጋለህ። ዛሬ የሆነ ሰው አለ። እግዚአብሔር ምስክሬ ነው። እግዚአብሔር በስሙ ጠርቶ ትፈልጋለህ። የገባውን ቃል ኪዳን አደርግልህ ዘንድ ትፈልጋለህ። ናውጣ። ዛሬ ስሜ ይጠራል። የመከራይ ዘመን ከኔ ላይ ያልፋል። የለቅሶ ዘመኔ ከኔ ላይ ያልፋል። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። ማስተዋሉ አይመረመርም። አሜን 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 አሜን። ኢየሱስ ጌታ። እና ወደ ፈርዖን ስትገባ አሉት በእስረኛ ልብስ መግባት አይቻልም። የንጉሥ ፕሮቶኮል ልበስ አሉት። ወደ ፈርዖን ሲገባ ጸጉር ይላጫል። ጸጉርን ተላጭ፣ ሽቶህን ነስነስ አድርግ። እዛ ጋር የምታያቸው ሰረገላዎች በጠቅላላ
አንተን ይጠብቀዋል። እኔ እኮ ከተወለድኩ በሰረገላ ሄጄ አላውቅም። ከዛሬ ጀምሮ ግን ያለ ሰረገላ አትሄድም። ለመጨረሻ ጊዜ ነው በእግርህ ትናንትና ሄድከው። ከዛሬ ጀምሮ ግን በሰረገላ ትሄዳል። እባክህ ስላንተ እየተናገርኩ ነው ያለው። የመከራ ዘመን ካንተ ላይ እንዳሮገ ልብስ እግዚአብሔር ከሰማይ ሲያስብህ መዝገብን ሲያገላብጥልህ ነገሮች ሁሉ ላንተ ይሰራሉ። ነገሮች ሁሉ ተጠቅልለው ላንተ ይሰራሉ። የሰማይ አምላክ እግዚአብሔር ዛሬ የመታሰብ ዓመትሽ ነው፣ የመታሰብ ቀንህ ነው ይልሃል። ታመንክ ጭሁና በኢየሱስ ስም አሜን። ሜምፊቦስቴን ቆሻሻ መጣያው ስታዩት አንድ ቀን የንጉሥ ገበታ ላይ ለዕድሜ ዘመኑ ይቀመጣል ብላችሁ ማሰብ ትችላላችሁ? የአባቱ የአያቱ በምድሪቱ ላይ ያለ እርሻ በጠቅላላ ለሱ እንደሚመለስ ታምናላችሁ? በምን ታምር? አንድ ቀን ስሙን ጠርቶ የማያውቅ ሰው፣ ምድር ሁሉ ለሱ የሚሰራለት ሰው፣ የሲባ ልጆችና 20 ሰራተኞች በጠቅላላ የሚሰሩት ለሜምፊቦስቴ። ያው ሜምፊቦስቴ ለሚበላው እኮ አይደለም፣ ለአንዳንድ ወጪዎች የሚሆን የሱ ምግብማ የንጉሥ ገበታ። እርሻ ላይ የሚሰሩት ምናምን ተሸጠው ለአንዳንድ ነገሮች የሚውሉ ናቸው። ሁላችንም በመከራው ስንሆን አንድ ቀን እግዚአብሔር አስበውን ሰው እንሆናለን ብለን አናስብም። ለምን? ነገሮቻችንን የምናየው ከራሳችን አንጻር ስለሆነ። እኔ በመከራዬ ጊዜ በነበርኩ ጊዜ እግዚአብሔር መጥቶ አይዞ ትነሳለህ፣ ሰው ትሆናለህ፣ ዓለም ትዞራለህ፣ ከታላላቆች ጋር አቆምሃለሁ ሲለኝ ተወኝ እግዚአብሔር ወይ እባክህ ትንቢት በጆንያ ጭኜ እኔ በቃኝ፣ ይበቃኛል ትንቢት። እኔ አሁን የምፈልገው እንደ ማንኛውም ሰው በሰላም ወጥቶ በሰላም የሚገባ ሰው አድርገኝ። ወደ ዓለም መዞሩን ተው እግዚአብሔር ትቼዋለሁ። ለሱ ተው። እንደ ሰው የሚስቅ እንደ ሰው የሚበላ እንደ ሰው የሚወጣ ሰው ብቻ ካደረከኝ ይበቃኛል ብዬ አውቃለሁ። ስንረሳ፣ ስንጣል፣ ስንተው እግዚአብሔር ራሱ የሚያቀን ራሱ አይመስለንም። ስለኛ ጉዳይ ያለው አይመስለንም። ትዝ ምንለው አይመስለንም። ለእነንተና ነው እንጂ እግዚአብሔር እኔ ጉዳዩ አይደለም። ጸለይኩ፣ ጮኩ፣ ዘይት ተቀባው፣ ተንከባለልኩ፣ ትንቢት ሰማው፣ ምንም የሆነ ነገር የለም። ዮሴፍ 13 ዓመት ሙሉ እስር ቤት ውስጥ ሲያሳልፍ ለዛ ሰው ሁሉ እንቆቅልሽ ሲፈታ ስለ ራሱ ያላለቀሰ ይመስላችኋል? የእድሜ ፍጻሜ በማላቀው ሀገር ውስጥ ጠያቂ በሌለው ቦታ ቀባሪ ያሳጥተኝ እዚህ ልትገለኝ ነው ያለ ይመስላችኋል? አይደለም። የሰማይ ሁሉ ፌቨራይት እሱ ነው። በዛን ጊዜ ምድር ላይ ከነበሩ ሰዎች ሁሉ የዮሴፍን ያህል ኢምፖርታንት ሰው የለም። ኢኮኖሚ ዳሽቋል። ጠያቂ ያጣሃል፣ የሚደውል ሰው የለም። ነገሮች ሁሉ ተዘጋግተውብሃል። የዛሬው ቀን በጌታ በኢየሱስ ስም ያንተ ነው። አንተ ሰዎች የዮሴፍ አምላክ፣ የሜምፊቦስቴ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እንደዚህ ይላችኋል። ዛሬ መዝገባችሁ የሚገላበጥበት ቀን ነው። የጠበቃችሁት ጌታ በድንገት በቤታችሁ የሚከሰትበት ቀን ነው። ከዛሬ ጀምሮ አዲስ የህይወት ምዕራፍ የምትጀምሩበት ቀን ነው። ካመንክ ጮህና በኢየሱስ ስም አሜን በላ። ብዙ ይመስላችኋል አይደል? የእናንተ ነገር እናንተን ለመባረክ ለእግዚአብሔር በጣም አስቸጋሪና ኮምፕሊኬትድ የሆነ ነገር ይመስላችኋል። እንደሱ የሚባል የለም። እግዚአብሔር ከፈለገ ይኸውልህ አንድ ሰው ብቻ ነው የሚልከው ወደ አንተ። የህይወትን ታሪክ ለዘላለም የሚቀይር አንድ ሰው ይልካል። ከዛ በኋላ ይኸውልህ ስምህ ተቀይሯል፣ ታሪክህ ተቀይሯል፣ ዘመንህ ተቀይሯል፣ ፋይናንስህ ተቀይሯል። እግዚአብሔር ሆይ ያን ኢምፖርታንት ሰው ወደ ልጆች እንድትልክ ጸልያለሁ። እና ሐማ አልሰገደልኝም ብሎ መርዶክዮስን ሊያርደውና ሊገለው መስቀል ባዘጋጀ ጊዜ ንጉሱ እንደለመደው ያ ምርጥ የንጉስ አልጋ ላይ ሲተኛ እግዚአብሔር እንቅልፍ ነሳ። የኔ ልጅ ነገ ሊሰቀል አንተ ልተኛ ተነስ፣ ጎኑን ጦ አርጎ አስነሳው። ከዛ ቢል እምቢ አለ፣ በዛ ቢል እምቢ አለ፣ በዚህ ቢል እምቢ አለ። ከዛ መዝገብ ማገላበጥ ጀመረ። ኧረ አሜን አሜን አሜን። የሆነ ሰው መዝገብ ዛሬ
ለብዙ ዘመን የተጻፈ መዝገብ እግዚአብሔርን ብዙ ዓመት የጠበቀ እንደዚህ ገላበጠለታል። እኔ ማምነውን አንድ ነገር ልንገራችሁ። እግዚአብሔር ዛሬ አንድን ሰው ስለ አንድ ሰው ብሎ እንቅልፍ የሚነሳው አንድ ሰው አለ። በቃ አንተን ካረዳው አንተን እግዚአብሔር የተናገረ ቦታ ካላደረስኩ ብሎ ስላንተ እንቅልፍ የሚያጣ አንድ ሰው ዛሬ በናዝሬቱ በኢየሱስ ስም መልአክ አዘዝኩበት። ብዙዎቻችን ታሪካችን ለመቀየር የሚያስፈልገን አንድ ሰው፣ ብዙ መዝገባችንን ይዞ የተቀመጠ ሰው አለ። አካሄድህን እንዲህ ሽፍት ለማድረግ የሚያስፈልግ አንድ ሰው አለ። ከዛ በኋላ መዝገቡን ሲያገላብጥ ለካ መርዶክዮስ ሆዬ ብዙ ታሪክ ሰርቶ በዛ መጽሐፍ ተጽፎ ምንም ሳይደረግለት ተረስቷል። አንዳንድ ነገሩ እንዲረሳ የሚያደርገው እግዚአብሔር እንደሆነ አታውቅም። ዮሴፍም ህልም የፈታለት ሰውዬ ሲወጣ ረሳው። አንተንም አሜሪካ ሄጄ እንዲያደርግልሃለሁ ያለ ሰው ረሳ። እግዚአብሔር ነው እንዲያደርገው። እግዚአብሔር ነው እንዲያደርገው። እንኳን ረሳ። በእግዚአብሔር ጊዜ እንቅልፍ ያጣል። በእግዚአብሔር ጊዜ እንቅልፍ ያጣል። ልክ እንደ ሜምፊቦስቴ ዛሬ ስሙ የሚጠራ ሰው አለ። ስለ ናዝሬቱ ስለ ኢየሱስ ስለ በቀራንዮው መስቀል ላይ ስለተከፈለለት ዋጋ ስለ ቸርነት የማደርግለት አንድ ሰው አለነ ብሎ እግዚአብሔር ዛሬ መዞ አውጥቶ ካለህበት አሁን የለቅሶ ዘመን አበቃ፣ የምጥ ዘመን አበቃ፣ የመረሳት ዘመን አበቃ፣ የመጣል ዘመን አበቃ፣ ግራ የመጋባት ዘመን አበቃ፣ የሎዶባር ዘመን አበቃ። አሁን ወደ ቤተ መንግስት ትፈለጋለህ። እንትኑ የእግዚአብሔር አሰራር አይገጥምም። እንዴት ሰው ከእስር ቤት ወደ ጠቅላይ ሚኒስቴርነት ይሄዳል? አይገጥምም። ዓለም ሁሉ ፈልጎት የሚሄደውን ሰው አንተ ቤት ሰውየው ራሱ በራሱ ተጉዞ መጥቶ በርህን ያንኳኳል። ስለመታሰብ ከኔ በላይ የሚነግር ሰው የለም። ስትረሳ፣ ስትጣል፣ አገልግለ፣ ሮጠ፣ ተቀብተ፣ ጾመ፣ ጸልየ፣ ተራራ ገፍተ የሚደውልልህ የለም፣ የሚፈልግህ የለም፣ ሰላም የሚል የለም። ጠላት ደግሞ መጥቶ ተሸወድክ፣ ከዚህ በኋላ አንተ ሰው አትሆንም፣ እነገሌ ናቸው፣ አንተ አይደለህም፣ አንተ የተመረጥከው አይደለም። ኑሮን ስታየው እግዚአብሔር ካለው ይልቅ ሰይጣን ያለው ልክ ነው። ሁኔታን ስታየው ሰይጣን ያለው እግዚአብሔር ካለው የበለጠ እውነት ነው። እዛ ቁመታ አጥሮ በምንም የማልደራደረው በምንም ጥያቄ የሌለኝ 500% የተመለሰልኝ ጥያቄ ምን እንደሆነ ልንገራቸው። እግዚአብሔር ታማኝ። አንተ ታማኝ ባትሆን ራሱ እሱ ታማኝ። እግዚአብሔር ጋር ቁጭ ብለህ ተወራርደ ለታሸነፍ እንዲያገልግዬ እንዲኖር የለ እንዲሰጥች ይሄው ባዴን ቀረው በተአምር እሱ የለም። አልፈልግም ብትል ራሱ ተከታትሎ አስገድዶ ይባርካል። እግዚአብሔርን አገልግለሽ በየመንገዱ ስለሱ ለፍልፈሽ በጥፊ ተመተሽ ተዋርደሽ ተተፍቶብሽ እግዚአብሔር ተራሰው አድርጎ ሊገልሽ የለማ በዙፋኑ የለም። በቃ እንደሱ ካነ እግዚአብሔር በዙፋኑ የለም። እግዚአብሔር ታማኝ አምላክ፣ ለቃሉ ታማኝ፣ ለቃል ኪዳኑ ታማኝ። እግዚአብሔር ታማኝ ነው ወገኖች። ማንም ሰው መጥቶ እግዚአብሔር ታማኝ አይደለም ብሎ ሊያሳምነኝ አይችልም። በናዝሬቱ በኢየሱስም እግዚአብሔር ያየልህን ታያለህ። አታሳንስ፣ ራስህን አታሳንስ። አባት እግዚአብሔር ሰማይና ምድር የሱ ነው። በሺህ ተራሮች ላይ ያለው እንስሳት የሱ ነው። ምድር ውስጥ ያለ ዘይት ሁሉ የሱ ነው። አሜን በል በኢየሱስ። እስረኛን ከፈለገ ንጉስ ማድረግ ይችላል። እረኛን ንጉስ ማድረግ ይችላል። ከሎዶባር አውጥቶ የንጉስ ገበታ ላይ ማስቀመጥ ይችላል። እሱ ታማኝ አምላክ ነው። የፈለከው ጌታ ዛሬ በድንገት ወደ ቤት ይገባል። ካለህበት መንጭቆ ሰው ያደርግሃል። ዛሬ ደግሞ ተረኛ ነኝ ለሆነ ሰው እናገራል። እግዚአብሔር ወደ ዓለም ሁሉ ቀብቶ የሚልካቸው አሜን 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 የሚል ሰው ካለ ዛሬ በኢየሱስ ታሪክ ይሁን ከመረሳት ከሎዶባር ከመጣል ወደ ታላቅ ወደ ኃያላን በጌታ በኢየሱስ ስም የክብር ሰረገላ ውስጥ መግባት ይሆንልሃል።
እሳት ባንተ ላይ ይቀመጣል። የእግዚአብሔር ክብር ባንተ ላይ ይመጣል። የእግዚአብሔር ኃይል ባንተ ላይ ይመጣል። ምንድነው ሚስጥሩ? ይኸውላችሁ ብዙ ሰዎች ስለ ቅድስና ሲያወሩ የቅድስና ዋናው መቀደሻው መንፈስ ቅዱስ ነው። በመንፈስ ተመላለሱ የሥጋን ምኞት አትፈጽሙም ነው። ዳዊትን ዳዊት ያደረገው የእግዚአብሔርን ሕልውና የእግዚአብሔርን መገኘት እግዚአብሔርን መውደዱ ነው። ምንም አካዳሚክ ዕውቀት የለውም ዳዊት። አንተ የምታውቀውን ሩብ ዳዊት ያውቃል። ቻጂቢቲ ያውቃል ዳዊት። አይፎን 17 ያውቃል ዳዊት። ቴሌቪዥን ያውቃል ዳዊት። መጽሐፍና ማንበብ ያውቃል ዳዊት። በግ ነው የሚያውቀው፣ በረባሶ ነው የሚያውቀው፣ ሽልጦ ነው የሚያውቀው። ይሄው ሌላ የለም። ክራሩን ግን ሲነካካ እንደዚህ ነው የሚለው፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል። እግዚአብሔርን አንዲት ነገር ለመንኩት፣ እሷንም ብቻ ሻለሁ፣ በሕይወቴ ዘመን ሁሉ በሱ ሕልውና ውስጥ ነው። እግዚአብሔር እንደዚህ ያለ እንደ ልቤ የሆነ ፈቃዴን የሚፈጽም የእሴይ ልጅ ዳዊት አገኘው። ይሄን ንጉሥ አደርገዋለሁ አለ። ይሄ ንግስና የሚገባው ሰው ነው አለ። ክብሬን በላዩ ላይ ያስቀምጣለሁ አለ። እኔን እፈልገዋልና እኔ ደግሞ አከብረዋለሁ አለ። ይሄ ሰው ታላቅ ይሆንልኛል አለ። ዮናታን ረዳው አልረዳው፣ ሳኦል አሳደደው አላሳደደው፣ ዳዊትን ንጉሥ ከመሆን ሊከለክለው የሚችል በሲኦልም ያለ በሰማይም ያለ ኃይል የለም። አለቀ። ከሰማይ የተቆረጠ ነገር። እግዚአብሔር ከሰማይ የመረጠውን ሰው ለማስቆም ዓለም ላይ ያሉ ሰዎች ሁሉ ተደራጅተው ቢሞክሩ ጊዜያቸውን ያባክናሉ፣ ያጠፋሉ እንጂ የሚያደርጉት ነገር የለም። እግዚአብሔር ብቻ እንደጠራህ እርግጠኛ ከሆንክ ዛሬ ከገባህበት ስርቻ ውስጥ መንጭቆ እግዚአብሔር ያወጣሃል። አሜን በሉ ባካችሁ።